ይሄው ምናየው በቆቴ አመን ጊዛ ይሄው ምናየው የስልጤ ዞን አስተዳደር ከሪያድ ማህበረሰብ አባላት ጋር የዞኑን ሁለንተናዊ ልማት ማሳደግ በሚቻልበት ሁኔታ በወራቤ ከተማ በዛሬው ዕለት ውይይት አድርጓል። የዞኑ አስተባባሪዎችና የሚመለከታቸው የሥራ ኃላፊዎች ከሪያድ ማህበረሰብ አባላት ጋር የዞኑን ሁለንተናዊ ልማት ማፋጠን በሚቻልባቸው ጉዳዮች ዙሪያ ነው በስፋት የተወያዩት። በመድረኩ በዞኑ የተከናወኑና ቀጣይ የሚከናወኑ የልማት ስራዎችንና የኢንቨስትመንት አማራጮችን የሚያመላክት ሰነድ በከተማና ኮንስትራክሽን መምሪያ ኃላፊ አቶ አብዱልሰመድ አብደላ ቀርቦ ውይይት ተደርጎበታል። በውይይት መድረኩ ንግግር ያደረጉት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካም በዞኑ እየተከናወኑ በሚገኙ የልማት ስራዎች ውጭ ሀገር የሚኖሩ የዞኑ ተወላጆች ሚና የጎላ መሆኑን ገልጸው በቀጣይም ይህንኑ በማጠናከር የዞኑን ልማት ለማፋጠን በሚደረገው ጥረት የድርሻቸውን እንዲወጡ ጠይቀዋል። በዞኑ በአክሲዮን መስራት የሚቻልባቸው የኢንቨስትመንት አማራጮች በኢንዱስትሪ፣ በግብርናና በአገልግሎት ዘርፎች መኖራቸውን ለዲያስፖራዎች ገለጻ ያደረጉት ዋና አስተዳዳሪው በእነዚህ ዘርፎች በመሰማራት ራሳቸውንና ማህበረሰባቸውን ተጠቃሚ ሊያደርጉ እንደሚገባም አሳስበዋል። የሪያድ ማህበረሰብ አባላት በዞኑ በሚሰሩ የልማት ስራዎች ድጋፍ ከማድረግ ወደ ኋላ እንደማይሉና በቀጣይም ድጋፋቸውን አጠናክረው እንደሚቀጥሉም አስተያየታቸውን ሰጥተዋል። ይሄው ምናየው በቆቴ አመን ጊዛ ይሄው ምናየው በቆቴ ቀለ ጊዛ አያቲራኝ ባዴ ያሽነቦዛ አያቲራኝ ባዴ ያሽነቦ። በመጨረሻም የሪያድና አካባቢው ማህበረሰብ አባላት በስልጤ ዞን ወራቤ ከተማ ከ1000 ሄክታር መሬት በላይ እየለማ ያለውን የኢንዱስትሪ መንደር ጎብኝተዋል። አባላቱ በተመለከቱት ነገር መደሰታቸውን ገልጸው ዞኑን በተለይም ወራቤ ከተማን የኢንዱስትሪ ማዕከል ለማድረግ የተጀመሩ ስራዎች አበረታችና በሁሉም አካባቢ ተጠናክሮ መቀጠል እንዳለበትም ተናግረዋል። በኢንቨስትመንቱ ዘርፍ በመሰማራት ራሳቸውንና ዞኑን የሚጠቅም ስራ ለመስራት መዘጋጀታቸውንም ጠቁመዋል። የዞኑ ዋና አስተዳዳሪ አቶ ዘይኔ ቢልካም የዞኑ መንግስት ለኢንቨስትመንት ባመቻቸው ምቹ ሁኔታ በርካታ ባለሀብቶች በተለያዩ የሥራ መስኮች መዋለ ንዋያቸውን በማፍሰስ እየተንቀሳቀሱ እንደሚገኙ ገልጸው ዞኑ አሁንም እምቅ የኢንቨስትመንት አማራጮች ያሉት በመሆኑ በዘርፉ ተሰማርታችሁ ራሳችሁንና ማህበረሰባችሁን የሚጠቅም ስራ መስራት ይጠበቅባችኋል ብለዋል። ለባዳሽ ምንኝሽ አማ ሆይ ለባዳሽ ምንኝ በሳብቻው ለባዳው ምንኝ በሳብቻው ለባዳው ምንኝና እኛ ሆልተትባዲያ ምንኝና እኛ ሆልተትባዲያ ምንኝና እኛ ሆልተትባዲያ ምንኝና እኛ ሆልተትባዲያ ምንኝ አማ ሆይ ለባዳው Hayla badaş